ሰላም አለይኩም ወራህመቱላሂ ወበረካቱ። ሰላም እንዴት ናችሁ? እኔ ደህና ነኝ አልሐምዱሊላህ። ውሎ እንዴት ነበር? ቆይታ እንዴት ነው? ሁሉ ሰላም ከኔ ጋር አልሐምዱሊላህ፣ ሁሉ ሰላም ነው አላችሁልኝ? ናፍቃችሁኛል። አልሐምዱሊላህ ረብል ዓለሚን። ዛሬም በድጋሚ መጥቻለሁ። ዛሬ የመጣሁበት ነገር ደግሞ ወደ ኢትዮጵያ የምትልኩት እቃ ወይም ጠቃሚ የሆነ ነገር የምነግራችሁ ማለት ነው። አብራችሁኝ እስከ ቪዲዮ መጨረሻ ቆዩ። ከማንኛውም አረብ ሀገራት ሊሆን ይችላል ማለት ነው። ከሳውዲ፣ ከዱባይ፣ ከኳተር፣ ከኩዌት እንደዛ ሊሆን ይችላል እና የሚጠቅማችሁን ነገር ነው። እዛም ሄዳችሁ ማያከስራችሁ የምትሸጡት የሚቀየር የሚሸጥ ትጠቀሙበት የሚያስጠቅም ነገር እዚህም ሆነ እዛም ሆነ ማለት ነው እና እሱንም ነግራችሁ አብራችሁ የቆዩ ለምነው ላይክ ማታረጉት ላይክ አርጎ ቪዲዮን ስትጀምሩ እኔን ያበረታታኛል ማለት ነው። እና ለምሳሌ ከሳውዲ ጀምራለሁ። አረብ ሀገራት ሁሉም አረብ ሀገራት ዋጋው የቃነቱ ምናምን ሊለያይ ይችላል እንጂ ጠቃሚነት ኢትዮጵያ ውስጥ አንድ ነው። ሰው ካለሁበት ሀገር ሊጀምርላችሁ ማለት ነው። ኮተት ምናምን ልብስ ጫማ ምናምን እንዲያትገዙ ልብስ ጫማ ምንድነው በጣኒያ ምናምን የብርድ ልብስ ምናምን ነገር አትግዙ። እሱ እንዲያትገዙ ምንም ነገር እንዲያትገዙ። እሱ የቤት እቃ ምናምን በቃ ምናምን እንደነ ብርጭቆ ምናምን ለሰሃን ምናምን በቃ እንዲያትገዙ። ሰው የምትገዙትን እቃ ብቻ ነው የምነግራችሁ የሚጠቅማችሁ ማለት ነው። ፓወር ባንክ 8 ወይም ከ8 እስከ 10 ወይም ከ10 እስከ 15 ቻርጀር የሚያደርግ ፓወር ባንክ አለ፣ የስልክ ማለት ነው። እሱ አንድ ለማንኛውም ሁኔታ ይጠቅማችኋል። መብራት ቢጠፋ ኢትዮጵያ ላይ ብዙ አይደለም መብራት አሁን ላይ ገና አልተስተካከለም፣ ይጠፋል ይመጣልና እሱ አንድ ብሎ የሚጠቅማችሁ ይዛችሁ መሄድ ያለባችሁ ነገር ማለት ነው። አንድ እሱ። ሁለት ደግሞ አረቢያን ዘመናዊ አረቢያን መጅልስ በባህር መሄድ ይችላል። በካርጎ ሳይሆን ማለት ነው። ካርጎ ይሆንና በኪሎ ሳይሆን በባህር ማለት ነው። አረቢያን መጅልስ በደረጃ አንድ የዚህ ሀገር አስሊ ነው። የአረቢያን መጅልስ ምንጣፉ ኦሪጂናሉ ምንጣፍ ማለት ነው። ሰፋ ያለው እንደዚህ ራሱን ችሎ እንትን የሚለው ማለት ነው። የሚነጠፈው 2-3 ነገር ጠቀስኩላችሁ። መጋረጃ ምናምን አትግዙ፣ አትሰሩት፣ ይቅርባችሁ። አረቢያን መጅልስ ስትገዙ በወንዲል መሆን አለበት፣ ቆንጆ ማለት ነው። ባለ ከቻላችሁ ያው ከባድ ነው እንጂ ባለ 30 ቲክነስ ምናምን አይቻልም። 35 ቲክነስ ምናምን ነገር ማለት ነው። ከሶፋ ሳይሆን አረቢያን መጅልስ ፌስ እሱ 3 ነገር ጠቀስኩላችሁ። ፓወር ባንክ፣ አረቢያን መጅልስ፣ የአረቢያን መጅልስ ምንጣፉ ኦሪጂናሉ 3 እንደገና ደግሞ እንዴት ነው በካህረባ ምንድን ነው አረበኛው እንዲሆንብኝ ብዬ ነው። በመብራት የሚሰራ እንቁላል ማብሰያ ያለ እንቁላል መቀቀያ እሱ አብዛኛው ሰው እሱን መግዛት አለመደም። እሱን ግዙ ከዚህ ሀገር ማለት ነው። እሱን ገዝታችሁ ያዙ። ሌላው ፔርሙስ ምናምን ፔርሙስ ራሱ የሀገራችን ነው፣ ቆንጆ ማለት ነው። እዚህም ሀገር እንዲያው ዝም ብላችሁ ባዶን ከምሄድ ብላችሁ ካሰባችሁ ፔርሙስ ይዛችሁ ሄዱ። ለእናቶቻችሁ ለራሳችሁ ጥሩ ነው። እና ደግሞ ያው ሴት ልጅ ብትሆን ወንድም ልጅ ብትሆን ህይወት ይቀጥላል። ህይወት ባይኖርም ህይወት ይቀጥላል። ትዳር አለ፣ መውለድ ያለ ሰው እንዴት ነው ይሄን በመብራት የሚሰራ ጥጦ ማጠቢያ ያለ ጥጦ አጥባችሁ ማሞቂያ እሱ ብቻ ፎቶ እለጥፍላችኋለሁ፣ ግን ይቻል አይመስለኝም። ምክንያቱም ፎቶ የለኝም እኔ በእይታ እንደዚህ ማቆና እሱን ጥጦ ማሞቂያ ማለት ነው። ማፍያ ልክ እንደ ሀገራችን የሆነ በቃ እንትን ባክቴሪያ ምናምን እንዳይልባቸው ጥጦችን በሙቋን ዘፍዝፍ የለ እናጥብ የለ እሱን ማለት ነው። በመብራቱ በጣም ቆንጆ ነው፣ አይበላሽም፣ ብዙ ዓመት ያገለግላል። ብታወሱት ይዋሳል፣ ለጎረቤት ለዘመድ ለምን ይሆናል፣ እህት ለወንድም ይተርፋል ማለት ነው። ጠቃሚነቱ እሱ ነው። ስንት ነገር እንትን አልኩላችሁ። ያ ረቢ እንቁላል መቀቀያ መጅልስ 2 መቀቀያ ያለው እንጂ ምንጣፍ 3 ይሄ ጥጦ 4 ቅድም ያሰብኩት 10 ነበር ጋይስ። 4 6ቱ የት ገባው? እንትን ሸርሸፍ ይሄ እንትና አንደኛና ሁለተኛ ያለው
እንደገና ደግሞ ትልቅና ትንሽ አለ። ሽርሽፍ ይሶላ ሽርሽፍ ማለት ነው። ትልቁን እሱ ቆንጆን ትልቁን ኦሪጂናሉ እሱን ያዙ። ስጃ ደግሞ ይባል ኢትዮጵያ በጣም ቆንጆ ነው። የዛ ደግሞ በጣም የሚያምረው እዚህ ብትይዙትም ችግር የለውም፣ ግን ሰው ብትገዙ አሪፍ ነው። ግን ሸርሸፍ ያዙ። ሸርሸፍ ሰላም ማለት ነው እሱ። እንደገና ደግሞ ሀገራችን ላይ አሁን ላይ ሁሉም ሰልጥኗል ሞልቷል። ግን 5 ነገር ነገርኳችሁ እያስኩ ነገራችሁ እንዲጠፋብኝ ማለት ነው። እንደዚህ ቀስ ያለ ልብስ ማጠቢያ ምናምን ፍሬዘር ምናምን ምናምን እውነት ለመናገር ፍሬዘር ብትይዙ ከዚህ ሀገር በጣም ጥሩ ነው። ፍሬዘር እና ተላጃ ጥሩ ነው። ግን እንዴት ነው የተበላሸ ጊዜ ነው ተበላሸ ነው የሚያበጀው የለም። አሁን ላይ ገብተው እንደው እንጂ መካኒክ ከተበላሸ ተበላሸ ነው። የሀገር ውስጥ ነው አሪፉ። ቲቪ እንዲያትይዙ ከዚህ ቲቪ እዛው ይሻላል። ለምን የሀገር ውስጥ ነገር የዛው ቢበላሽ እዛው ይሰራል ማለት ነው። አትጥሉትም። ከዚህ ሀገር እንዲህ አይነት እቃ ካሄደ እስከሚበላሽ ትጠቀማላችሁ። ሰው ተበላሸ ነው ማለት ነው። ሌላ አዲስ ነው የምትገዙት እና 5 ነገር ነው የሚገርፋችሁ። 6ኛው የምር 5 ነገር እኮ አለ ጠፋብኝ ጋይስ። ሸይጣን እኮ አውዝና 6ኛው ኢጃዛ ስትሄዱ ኮተት አትሰብስቡ ምናምን ነገር ይሄ ምናምን ሳይሆን ማለት ያለባችሁ 6 መያዝ ያለባችሁ ኢጃዛ ደርሶ መልስ ስትሄዱ ሴቶችዬ የራሳችሁን ነገር ያዙ። ሴቶችዬ ማለት ነው። ወንድ እንኳን ችግር የለበትም። ወንድ ኖርማል ወላሂ እስታው ለመዘርዘር አልፈልግም። እና ሴቶችዬ የራሳችሁን ነገር ያዙ። ይገባችኋል። እሱ ግዴታ ነው። እንደገና እዛም አለ ግን ከዚህ ጊዜ የተመረጠ ነው። አባያ እንዴት ገዙ? አባያ እዛ ሞልቷል። በከለር በጣም በሚያምር ዲዛይን ውበቱ ይለያል ነው የምላችሁ። ብሩም ያው ነው እና ጋይስ በጣም ብዙ ነገር 10 ነገር ነበረኝ ረሳሁት። እስኪ ቆይ አስቤ ልምጣ ጋይስ። 7ኛ እቺ ትናንሿ ብርድ ልብስ አለች አይደለ? ትናንሿ ብርድ ልብስ እቺ 1 ኪሎ 2 ኪሎ 1 ኪሎ እንኳን የህፃኖቹ ነው። 1 ኪሎ ይሄ 6 ኪሎ 8 ኪሎ ምናምን አይደለም። ትላለቁ ብረት ድስት ራሱ ነግራችኋለሁ። ቆይ ያሰቡት መጣ። ብርድ ልብስ ማለት ነው ጋይስ። እና 3 ኪሎ እስከ 4 ኪሎ ያለ ብርድ ልብስ ያዙ ማለት ነው። እቺ ስትወጡም ስትለብሱም እንግዲህ ሲመጣ የምትሰጡት ቅልል ያለችዋላ እሷ በጣም ቆንጆ ናት። ስትታጠብ ራሱ አታደክማችሁም። በጣም ነው ለሰራተኛ ብታሳጥቡት፣ ለራሳችሁን ብታጥቡት፣ ከሳላችሁን ብታጥቡት በጣም ቅልል ያለች ናት እና እሷን ያዙ። እሷን እንደገና ደግሞ ብረት ድስት ጋይስ፣ ብረት ድስት የህንድ ብረት ድስት ወይም የፓኪስታኒ ብረት ድስት ይሄ ኦሪጂናሉ ትልቁ ቢያንስ 4 ፍየል 5 ፍየል የሚቀቀል የሚሰራ 4 5 ፍየል የሚሰራ እሱ በጣም ቆንጆ ነው። እሱን ገዝታችሁ ያዙ። ከሱ ደግሞ ዝቅ ያለ 1 ፍየል ወይ ደግሞ 2 ፍየል የሚሰራ 5 ፍየል የሚሰራ ከገዛችሁ 2 ፍየል የሚሰራ ደግሞ ይጨምሩበት ጋይስ። እሺ ምክንያቱም እናንተ እንኳን ባትሰሩበት ማለት ነው ባትሰሩበት ታከራዩታላችሁ። አሁን ላይ ደግሞ ዘመናችን የኪራይ ጊዜ ዘመን ነው። የሌለው ሰው ተከራይቶ መጠቀም ይችላል እና እናንተ ይሄን ሁሉ ትሰሩበታላችሁ ሳይሆን አከራይታችሁ እንደኔ ነገር ይሸፈንላችኋል ማለት ነው። እና እሱን ያዙ። 8 ነገር ነገርኳችሁ። 2ቱን የጠፋኝ ደግሞ ሁለቱ አየው። አንደኛው ደግሞ አስታወስኩት። 9ኛው ዘይቱን ኦሪጂናል ዘይቱን ያረቢ እሱን ስትይዙ እሱን ያዙ። 10 ዘምዘም ውሃ መቼ የሚጠፋችሁ ነገር የለም። እኔ መርጬ ከሁሉም ነገር መርጬ ይሄንን ነው እንትን ያልኩት። ወደ ኢትዮጵያ ስትገቡ የያዙ እንትን ነው ይሄ
ዘይቱን አለ። ዘይቱን ኢትዮጵያ የሌለ የለም፣ ሁሉም አለ። ግን ከዚህ አንደኛ ከዚህ የሚሄድ ነገር ሁሉ ነገር ኦሪጂናል ነው። እንደገና ደግሞ ዋጋውም ተመጣጣኝ ነው። ያን ያክል አይደለም። ግን እዛ ያለ ኦሪጂናል ይሏችኋል። በቃ በጣም እንትን ነው፣ ከባድ ያልሆነ ይሸጡላችሁ። እዚሁ ይዛችሁ ብትሄዱ ጥሩ ነው። ዘምዘም ውሃ ደግሞ ይቻላል 5 ሊትር አንዴ 3-4 ይዛችሁ ብትሄዱ አይበላሽም፣ ይቀመጣል እና በጣም ጥሩ ነው። ይህን 10 ነገር ይዛችሁ ስትሄዱ ወደ ሀገራችሁ ስትገቡ ትጠቀሙበታላችሁ። ይጠቅማችኋል ብዬ አስባለሁኝ ወዶቼ ማለት ነው። ሌላ ነገር እነ ሻሂ እነ ካሳ ምናምን 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 ነስሪ ምናምን ተላጃ ፌሪንጅ ምናምን ምናምን ይሄ ምንድን ነው? በአረብኛ በአማርኛ ላቀላቀላችሁ እንጂ ፍሬዘር ተላጃ ምናምን ቲቪ ምናምን ምናምን እያላችሁ መጋረጃ ምናምን ምናምን እያላችሁ ኮተት አሰብስቡ። የምር ኮተት አሰብስቡ ይሰራላችሁ። በቃ የሚያምረው እዛ ሀገሩ ላይ ያለውን ነገር ራሱ ስትገዙት ነው። ግን አሁን ላይ አረቢያ መጅልስ ምሳሌ ማለት ነው። አረቢያ መጅልስ አሁን ላሰራ ብትሉ አንድ ካሬ በካሬ ነው የሚሸጠው። አንድ ካሬ ቆንጆ 23-24 ሺህ ነው። አንድ ካሬ እንግዲህ አንድ ካሬ ማለት 1 ሜትር አንድ ሜትር ይሆናል። 1 ሜትር ይሆናል። ግን በስሙ በካሬ ስም ነው የሚሸጠው። ይሄን ተገዝቶ ምን ታደርጉታላችሁ? እዚህ ሀገር ደግሞ 3000 ሪያል ወይ 3500 ሪያል ካወጣችሁ እዚህ ያለ ኦሪጂናል አረቢያ መጅልስ በቃ 12 ቴክነሱ ችግር የለውም። ቴክነሱ ቢያንስ ባለ 30 ቴክነስ ቢሆን በጣም አሪፍ ነው። ከፍተው ማለት ነው። ቦንዲድ በቦንዲድ ነው ኦሪጂናል እዛ ሀገር መሻላ የራሱንም ደግሞ ምንጣፍ ጥግም አድርጋችሁ ብትይዙ በጣም አሪፍ እንጠቀማለች። ይሄንን ግን እንደዚህ ዋጋ ከፍላችሁ ገዝታችሁ ገጠር ወስዳችሁ አደራችሁ እንዲያታበላሹት ማለት ነው። ገጠር ወስዳችሁ ገጠር ስላችሁ እንደዚህ ያለ በጃጅ ከሆነ በቃ ግድ የለሽም የኖሩበት ከሆነ ብዙ ዋጋ ከፍላችሁ አታበላሹ ማለት ነው። ፍራሽ ልብስ በቂያችሁ እንደዚህ አድርጋችሁ ተጠቀሙበት እና ወዶቼ ወዳችኋለሁ፣ አከብራችኋለሁ። ቀጣይ በሌላ ቪዲዮ እስከምንገናኝ ድረስ ሰላም ሁኑልኝ። መልካም ቀን ይሆንላችሁ። ላይክ፣ ሼር፣ ሰብስክራይብ ያደርጋችሁ አበረታቱኝ። የእናንተ ይሄ ላይክ ማድረግ ሼር ማድረግ ለእኔ ጥንካሬ ብርታቴ ነው። ባይ ባይ።